በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚእ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እግዚእ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እግዚእ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። አምላከ አብርሃም አምላከ ይስሐቅ አምላከ ያዕቆብ ቅዱስ እግዚአብሔር ዛብጽሐከነ እስከ ዛቲ ሰዓት ንሴብሐከ ወንድሰከ ይደለወከ ክብረ ስብሐት እመብርሃን ወላዲተ አምላክ ኪዳነ ምሕረት እምነ እግዚእትነ ንሴብሐከ ወንድሰኪ በእንተ ኩሉ በእንተ ኪዳንኪ በእንተ ሰብቆትኪ ይሰበሐ ስምኪ ለዓለመ ዓለም። ክቡር መስቀል ኃይል ጻወን ዘኮነነ ቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኮሳት ነቢያት ሐዋርያት በክብርክሙ ይደለወክሙ ክብረ ስብሐት ሰባቤቱ ለእግዚአብሔር ወለሰዓት ወላዲተ አምላክ በሰላም እግዚአብሔር ፏሃደርክሙ እስከ ዛቲ ሰዓት በጻእከሙ ለይኩን ለዛብጽሐነ እስከ ዛቲ ሰዓት የተባረክ ስሙ ለእግዚአብሔር። ዛሬ እንግዲህ ሚያዝያ 15 የወላዲተ አምላክ የቅድስት ድንግል ማርያም የምሕረት ቃል ኪዳኗን የተቀበለችበት ዓመታዊ በዓል ዓመታዊ መታሰቢያ ነው ማለት ነው። እንግዲህ ስለ ወላዲተ አምላክ ስለ ኪዳነ ምሕረት ስለ ቃል ኪዳኗ ስንመለከት ያው ከዚህ በፊት በተደጋጋሚም እንደሚነገረው ቃል እግዚአብሔር ነውና ሁሌ ይነገራል፣ ሁሌም አዲስ ነው፣ ሁሌም ደግሞ ኃይልና ጉልበትን የሚሰጥ ነው ማለት ነውና ኪዳነ ምሕረት ሰባተኛው ኪዳን ነው ማለት ነው። ከሰባቱ ኪዳናት ውስጥ በስተፍጻሜና ሰባተኛው ኪዳን ላይ ያለው ኪዳነ ምሕረት ነው ማለት ነው። ይህም የወላዲተ አምላክ ቃል ኪዳኗ ኪዳነ ምሕረት የሁሉም ኪዳን ጽናት የሰጠው ሁሉንም ኪዳን ስድስቱንም ኪዳን ጽናት የሰጠው እንደሆነ ከዚህ በፊት ተመልክተናል ማለት ነው። ኪዳነ አዳም ሔዋንም እንደዚሁ ከልጅ ልጅ ተወልጄ አድንሃለሁ ብሎ መድኃኒዓለም አምላክ ለአባታችን ለአዳም ቃል ሲገባለት ይህ ቃል የተፈጸመው በወላዲተ አምላክ በኪዳነ ምሕረት እንደሆነ ነው ማለት ነውና ከልጅ ልጅ ተወልጄ አድንሃለሁ ብሎ የተወለደው ከማን ነው? ከወላዲተ አምላክ ከቅድስት ድንግል ማርያም ተወልዶ አድኖናል ማለት ነው። እንደዚሁ ሁሉ ኪዳነ ኖኅም ዳግመ ያማስና ለምድር በማየ አይህ ብሎ ዳግመኛ በጥፋት ውሃ ምድርን እንዳያጠፋት እግዚአብሔር አምላክ ለአቡነ ኖህ ቃል ኪዳን ሲገባለት ያው ቀስተ ደመናውን በሰማይ ላይ ስሎ ነው ያሳየውና ያ የቃል ኪዳን ምልክት ቀስተ ደመና የተባለች ደግሞ ኪዳነ ምሕረት ወላዲተ አምላክ ናት ማለት በዛ የምትመሰል የእግዚአብሔር ቃል ኪዳን ምሳሌ ኪዳነ ምሕረት ናት ማለት ነው። እንደዚህ ሁሉ ኪዳነ መልከጼዴቅ ላይም ህብስትና ጽዋው የህብስትና ጽዋ ስርዓት ነበረው። ይህም የህብስትና ጽዋ አማናዊን ህብስትና ጽዋ ደግሞ ያስገኘች ወላዲተ አምላክ ቅድስት ድንግል ማርያም ስለሆነች በዚህ ጽናት ለስድስቱም ኪዳናት ጽናት የሰጠችው የሚያጸናው ኪዳነ ምሕረት ነው እንላለን ማለት ነውና እንደዚሁ ለአብርሃም በተሰጠውም በግዝረቱም ላይ መድኃኒዓለም አምላክ ወላዲተ አምላክ ተወልደው ጥምቀትን ደግሞ ሰጥቶን አጽንቶት ሕግን ሳይሽር ኦሪትና ነቢያትን ልሽር አልመጣሁም እንዳለው ሁሉ ሳይሽር አጽንቶት እንደዚሁ ሁሉ ደግሞ አድሶት የጸና ሕግን ደግሞ አዲስ ኪዳንን ብስራትን ደግሞ ሰጥቶናል ማለት ነው። እንደዚሁ በነቢየ እግዚአብሔር ቅዱስ ሙሴ ጊዜ ነቢየ እግዚአብሔር ቅዱስ ሙሴ 40 መዓልት 40 ሌሊት እንደዚሁ ስድስቱን ሱባኤ ፈጽሞ ጸሎት አድርጎ ካበቃ በኋላ ከእግዚአብሔር አምላክ ዘንድ 10 ትእዛዛት የተጻፈባት እንደዚሁ ሁሉ የዘመን አቆጣጠሩ የቅዱስ ሄኖክ ዘመን አቆጣጠር የተጻፈበትን ጽላት እግዚአብሔር አምላክ ሁለት የዕንቁ ጽላት እንደሰጠው መጽሐፍ ቅዱስ ይነግረናል ማለት ነው። ይህችም ጽላተ ሙሴ ወይም ታቦተ ጽዮን መጠጊያ ወይም አምባ የተባለችው ሀገር የዛች ሀገር ታቦት በመባል ትታወቃለች። ይህችም ደግሞ ምሳሌዋ አማናዊት ጽዮን ምንላት አማናዊት ጽላት ምንላት እውነተኛዋ መጠጊያ እውነተኛዋ አምባ ምንላት ኪዳነ ምሕረት ወላዲተ አምላክ ናትና ለዚህም ኪዳነ ምሕረት ለሰባቱ ኪዳናት ፍጻሜው መጽኛውና ጽናት ምሰጥ እንደሆነች ከዚህ አንፃር እንመለከታለን ማለት ነው። እንደዚህ ሁሉ ኪዳነ ዳዊት ንግስና ነው። ቅዱስ ዳዊት ቢነግስ የመረጠው አምላክ ነው። እንደዚህ ሁሉ በንግስናው ወላዲተ አምላክ ንግስተ ሰማይ ወምድር ተብላ
ወትቃውም ንግሥት በየማነከ በአልባሰ ወርቅ ወዘተ ወብርት ብሎ ራሱ ቅዱስ ዳዊት የተነበየላት ናትና ኪዳነ ዳዊት ጽናቱን በእሷ እንደሆነ እንመለከታለን። አንድም ወይነግሥ ዳዊት ያዕቆብ ለዓለም ወይቦ እግዚአብሔር አምላክ መንበረ ዳዊት አቡሁ ብሎ በቅዱስ ዳዊት ንግስና መንበር በምድር አምላክ እንደሚገለጥ በምድር ተወልዶ ሰው ሆኖ እንደሚገለጥ ከወላዲተ አምላክ እንደሚወለድ እንደዚሁ ቅዱሳን ተናግረውለታል ማለት ነውና ከዚህ አንፃር እንመለከተዋለን። እንግዲህ ያው በጽላተ ሙሴ አይተናል። ኪዳነ ምሕረት ደግሞ ወላዲተ አምላክ ያው መድኃኔዓለም አምላክ በገዳመ ቆሮንቶስ 40 መዓልት 40 ወክሌቱ መዓልት 40 ወክሌቱ ሌሊት 6ቱን ሱባዔ ፈጽሞ እንደዚሁ ሁሉ በዚህ በሱባዔውን ከፈጸመ ወዲህ በ42 ዓመቱ በመልዕልተ መስቀል ተሰቅሎ አድኖናል ማለት ነውና ይህንን አንድም ከዓመታትም 42 ዓመቱን በምድር ላይ መመላለሲያ ዘመነ ሥጋዌው አድርጎ ከዕለታትም ደግሞ 42ቱን ዕለት ጾሞ የጾምን ሥርዓት አስተምሮን እንደዚህ ሁሉ ነቢያትም ጾመው ይወርዳል ይወለዳል ብሎ የተነበዩለትን ጾም ያንንም ሥርዓት ፈጽሞ ይህንን ጾም ጾሞ እንግዲህ አድኖናል ማለት ነው። እንግዲህ መድኃኔዓለም አምላክ እነዚህን 42 ዓመታት እና 42ቱን ቀናት እንደጾመው 42ቱን ዓመታት ደግሞ ዘመነ ሥጋዌ እንዳደረገው እንመለከታለን። ከዛ በኋላ ኪዳነ ምሕረት የምሕረት ቃል ኪዳኗ እንደተፈጸመ በ42 ዓመት ከተፈጸመ በኋላ በመልዕልተ መስቀል ተሰቅሎ ከልጅ ልጅ ተወልጄ አድንሃለሁ ብሎ በኪዳነ አዳም ሔዋን ላይ የሚነገረው ቃል ኪዳን እንደተፈጸመ አንድም የተወለደው ከወላዲተ አምላክ ከቅድስት ኪዳነ ምሕረት ነውና ከወላዲተ አምላክ ተወልዶ የምሕረት ቃል ኪዳን ለወላዲተ አምላክም እንደሰጣት ከዚህ እንመለከታለን ማለት ነው። እንግዲህ መልካ ኪዳነ ምሕረትም ይህንን ተከትሎ በእርግጥ ከዚህ በፊት የጻፉ ነቢያትም ቅዱስ ሄኖክም በእጃችን ላይ ባለው መጽሐፍ በእርግጥ መጽሐፉ ምስጢሩ ብዙ ቢሆንም ያው 42 ምዕራፍ ያለው በምስጢር 42 ምዕራፍ ያለው ጽሑፍ አስቀምጦልናል ማለት ነው ቅዱስ ሄኖክ በመጽሐፉ። እንደዚሁ ሁሉ መልካ ኪዳነ ምሕረትም መጨረሻው ላይ ምን ይላል? ደራሲው የመልካ ኪዳነ ምሕረት ደራሲው ያመሰግንና ደግሞ ለመናውንም ሲያስገባ ይሄንን 42 የሚሆነውን ይሄንን የመልክ ሰላምታ የመልክ ምስጋና የሚጸልየውን ባርኪው እያለ ደራሲው የሚያመሰግንበት ክፍል አለውና ያው መልካ ኪዳነ ምሕረትም ልክ በ42 ቁጥር ልክ ተሰርቷል ማለት ነውና ለነባቤ ዝንቱ ድርሳን 40 ወክሌ ብሎ ፍጻሜው ላይ ይናገራል ማለት ነውና ይህም እግዚአብሔር አምላክ 42ቱን ዓመታት ፈጽሞ እንደዚህ ሁሉ 42ቱን ቀናት ጾምን ጾሞ ጾምን አስተምሮን እንዳዳነን ከዛም በኋላ ደግሞ ለወላዲተ አምላክ የምሕረት ቃል ኪዳን እንደሰጣት እንመለከታለን። እንደዚሁ በአብይ ጾም ላይም 42ቱን ቀናት ፈጽመን ዕለተ ትንሣኤን ሚያዝያ 13 ካከበርን ወዲህ በ15ኛው ቀን ሚያዝያ 15 ላይ የወላዲተ አምላክን የቅድስት ኪዳነ ምሕረት ቃል ኪዳኗን በዓል እናከብራለን ማለት ነው። እንግዲህ ይሄም ያው ከትንሣኤ ወዲህ እንደሆነ እንመለከታለን ማለት ነው። ሲቀጥል የዛሬው ዕለት ዕለተ ሰሉስ ያው ከሰሙነ ትንሣኤ ዕለት ቶማስ ይባላል። እንግዲህ እነዚህ 7ቱ ዕለታት ከትንሣኤ ጀምሮ ከትንሣኤ ማግስት አንስቶ ማዕዶት አለ፣ ቶማስ አለ፣ አልዓዛር አለ፣ አዳማሙስ አለ፣ ቅዱስ ቤተክርስቲያን አለ፣ ቅዱሳት አንስት እያለ ከዳግም ትንሣኤ ይሄዳል ማለት ነው። እንግዲህ ይህ ዕለት ቶማስ የተባለበት በዚህ በሰሙነ ትንሣኤ ሳምንት ውስጥ ቅዱስ ቶማስ ትንሣኤውን ቢነግሩት ትንሣኤውን ነግረውት አላመነምና እግዚአብሔር አምላክ ደግሞ በተዘጋ ቤት በዝግ ቤት ተገልጦ ገብቶ ይሄው ጎኔ እንዳሰው ይሄው የተቸነከረው እጆቼ ውስጥ ጣትን አስገብተህ ዳሰውና እመን እንጂ አትጠራጠር ብሎ እግዚአብሔር አምላክ እንደተናገረው እናያለን ማለት ነው። ዮሐንስ ብስራት ምዕራፍ 27 ላይ ያው ሳያዩ የሚያምኑ ብፁዓን ናቸው አንተ ግን ስላየ አመንክ ብሎታል። በኋላ ላይ ንጉሴና አምላኬ ጌታዬና አምላኬ አንተ ነህ ብሎ ያው እሳተ መለኮቱ ገቦ መለኮቱን በሚዳስበት ጊዜ እሳተ መለኮቱ ሲሰማው ጌታዬና አምላኬ አንተ ነህ ብሎ እንደመሰከረ እናያለን ማለት ነው። ያም ጊዜም አንተ ግን ስላየ አመንክ ሳያዩ የሚያምኑ ብፁዓን ናቸው ብሎ መድኃኔዓለም አምላክ የተናገረበትን ቦታ እዚህ ጋር እንመለከታለን ማለት ነው። እንግዲህ ያው የቅዱሳን ሐዋርያት መድኃኔዓለም መዳሰሱ የቅዱስ ቶማስም ገቦ መለኮቱን መዳሰሱ የምን ምሳሌ ነው?
ያው ካህናት ቅዱስ ሥጋውን ክቡር ደሙን ለመፈተታቸው ለመዳሰሳቸው ምሳሌ ነው ማለት ነው። አንድም እንዲፈትቱ ስልጣን ስለተሰጣቸው ያንን ስልጣን የሚያመለክት ነው። እንግዲህ ቅዱስ ቶማስን ከወላዲተ አምላክ ጋር ስንመለከት ታሪኩን በቅዱሳን ሐዋርያት ወላዲተ አምላክ በዕረፍቷ ጊዜ ክቡር ሥጋዋን ቅዱስ ዮሐንስ በዕፀ ገነት ስር ካስቀመጠ በኋላ ያው ሱባኤ ይዘው ክቡር ሥጋዋን አግኝተው በስርዓት በምስጋና በይባቤ ከቅዱሳን መላእክት ጋራ እንደቀበሯት እንመለከታለን ማለት ነው። በዛ ሰዓት በሶስተኛው ቀን ስታርግ ያ የተመለከታት ቅዱስ ቶማስ ነበር። ቅዱስ ቶማስ ተመልክቷት ለሐዋርያት ቢነግራቸው ሐዋርያት አላመኑም። ቅዱስ ቶማስ ግን ያው ተመልክቷት ደመና ጠቅሶ ሲመለስ አስተምሮ ሲመለስ ስታርግ ተመልክቷት የመግነዟን ጨርቅ መጎናጸፊያዋን ሰጥታው እንደሄደችና ያንን ምልክት አድርጎ እንዳሳያቸው እንመለከታለን ማለት ነው። ይህም ሰበን ይህም የመግነዝ ጨርቅ እስካሁን ካህናት ከመስቀላቸው ጋር ወላዲተ አምላክ ምሳሌ ስለሆነ ይይዙታል ማለት ነው። እና ከዛ በኋላ ቅዱስ ቶማስ አይተው እኛም ሳናይ ብለው ሐዋርያት ሱባኤ ገብተው እንደዚሁ በ15ኛው ቀን ላይ እግዚአብሔር አምላክ ወደ ሰማይ ነጥቋቸው ወላዲተ አምላክን እንዳሳያቸው በታሪኩ እንመለከታለን ማለት ነው። በዚህ ቅዱስ ቶማስ ከኪዳነ ምሕረት ጋር ያለውን ታሪክ በዚህ መመልከት እንችላለን። እግዚአብሔር አምላክ ከወላዲተ አምላክ ከቅድስት ኪዳነ ምሕረት ከቃል ኪዳኗ ከቅዱስ ቶማስ ረድኤት በረከት ያካፍለን። ያስተማረን የመከረን የልዑል እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይማረነ ወይሳሃለነ በርትዕ ተዋሕዶ ሃይማኖት ያጽናነ ለይኩን። ዘኢትዮጵያ